ትናፍቀኛለህ ብዬ ካልኩ በላይ ብዙ ናፍቆት አለ አፍቃሪው ልቤ ላይ ጀንበር አዘግዝቃ ነጌን ስትጣራ ትዝ አይለኝም እኔ ቀልቤ ካንተ ጋራ ጨረቃ ከዋክብት ተከባ ባያትም በአስደማሚ ውበቷ ፍጥረት ቢያደንቃትም አንተ ስትናፍቀኝ አላስታውሳትም። ጀንበር ስትጠልቅ ምሽት ስትሆን ቀኑ ፍጥረት ከማደሪያው ለማግባት ሲያቀኑ እኔ አንተን ፍለጋ እግሬን አነሳለሁ ባገኝህ እያልኩኝ ዛሬም አስባለሁ። ከኮከብ ጨረቃ ስጦታ ልስጥህ እንዲያትቅር ብዬ ይህን ጻፍኩልህ። እስከዛው ግን ፍቅሬ ሰላም ያብዛልህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደርጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ አመሰግናለሁ። እንግዲህ እነ ሄሉ ዛሬ ቀሩ ብላችኋል። ሁላችሁም ተጨንቃችኋል። ትናንት ከመሸ ነው የመጡትና ያው እንግዲህ ደክሟቸው ይሆናል። ዛሬ ምናልባት ሊመጡም ላይመጡም ይችላሉ። እንዲሁም ደግሞ በዓሉን እያከበሩም ከሆነ የሄዱበትም ካለ ደክሟቸውም ከሆነ በትናንትናው ዝግጅት አምሽተው ሊመጡ ይችላሉ። ከዛ ውጭ ደግሞ ዛሬን አልፈው ነገ ሊመጡ ይችላሉ። አልሙሄም ዋናው ነገር ኤሪክና ሄሉ በፍቅር በጥንድ ነው የመጡትና ቀሩ ስላላችሁ እንግዲህ ችንግጥም ገጥም ይላችኋለሁኝ። ለማንኛውም ለቻናል አዲስ ከሆናችሁ አይከፈልበትም። ቻናሌን ሰብስክራይብ አድርጉልኝ። ከጎን የሆናችሁ ለምታበረታቱኝ ግን ሁላችሁንም ከልብ ነው የማመሰግነው። ያው በእናንተ ላይ እንግዲህ ሰዓቴን ሞልቻለሁኝ። ትንሽ የማስተካከላቸው ነገሮች ስላሉ ነው። እነሱን አስተካክዬ በቅርቡ እንደሚቀበለኝ ተስፋ አድርጋለሁኝ ማለት ነው። እና ሁላችሁንም እወዳችኋለሁ። ውድ ሀገሬ ልጆች አላህ ከመጥፎ ነገር ይጠብቃችሁ ማለት ነው። እና እንግዲህ እነ ሄሉሻ ይመጣሉ አታስቡ። ግን ደግሞ በዚሁ አጋጣሚ ሁላችሁም በጣም መልካም ሰዎች አላችሁ። የሰው ልጅ በሚዲያ ብታውቁትም እንኳን በድምጽ የሚሆን በአካል በምታዩት ነገር ሰዎች ሲጠፉ የምትጨነቁ፣ ለሰው ሲከፋ የምታዝኑ፣ ከባለ ጉዳዩ በላይ እናንተ የምታዝኑ ብዙ እህቶች ወንድሞች አላችሁና እውነት መልካም ሰዎችን ያብዛልና እንኳን እና ሄሉንና እኛ ራሱ አሁን በድምጽ እንጂ በአካል ወይም ደግሞ በቪዲዮ አታውቁንም። ግን ቢሆንም በዚሁ አጋጣሚ ስንጠፋ የተገባችሁ መሆናችሁ ብላችሁ የምትፈልጉ ሰዎች ስላላችሁ እንዲህ የዚህ አይነት መልካም ሰዎችን ያብዛልን። እውነት ለሰው ላይ መልካም ስናስብ አላህም ለኛ ከጎናችን ነውና አንዳንድ ሰዎች ደግሞ ስታስቡ አብረዋችሁ ሆነው የእናንተ ሰው የኔ ሰው ናችሁ ብላችሁ ባመናችሁ ሰው በቃ የእናንተን መካፋት የሚፈልጉ አይነት ሰዎች አሉና አንዳንድ ጊዜ ከቅርብ ሰው ልክ ነው የሩቅ ሰው ለእናንተ የሚያስብላችኋል። የምሬ ነው የምነግራችሁ። ግን እናንተ ጋር የቅርብ ሰው ነው ብላችሁ እናንተ እኮ ከሱ ውጭ ወደ ውጭ በቃ ይሆናላ ሁሉ ነገራችሁን እሱ ላይ በቃ በእናንተ መቸገርም ሆነ በእናንተ ደስታ ላይ እሱን ዋስትና አድርጋችሁ ሙሉ በሙሉ የምታምኗቸው ሰዎች እያሉ ግን እናንተ በጠፋችሁና በተቸገራችሁ ታይም ላይ ቀድሟችሁ የሚሸሸው የኔ የምትሉት ሰው ነው። እንዲሁም ደግሞ እናንተ በተከፋችሁ፣ ባዘናችሁ፣ በተቸገራችሁ ታይም ደግሞ ያልጠበቃችሁት ያን የሚዲያ ሰው በሚዲያ ብቻ ኮመንት የሚጽፍላችሁ ሰው ከእናንተ ከጎናችሁ ሆኖ ታገኙታላችሁ ማለት ነው። ግን በዛም ይሁን በዚህም እናንተ ሁሌም መልካም ከሆናችሁ፣ ለሰው ጥሩ ከሆናችሁ አንዱ ቢጎዳችሁ እንኳን የሩቅም ሰው ይሁን አላህ ስበብ የሰጣችሁ ከጎናችሁ ይሆናልና ሁሌም ቢሆን እናንተ መልካም ነገር አስቡ ለሰው ልጅ እና መልካሞችን ያብዛልና መልካም እህቶች በያላችሁበት አላህ ይጠብቃችሁ። እንዲሁም ደግሞ ለሰው መጥፎ የምታስቡ ቅርብ መሆናችሁ ሩቅ አላህ ሂዳያ ይስጣችሁ። ዋናው ነገር ይሄ ነው እና ማለት ነው። ሁሌም ራሳችሁን ጠብቁ። በተለይ በስደት ዓለም ላይ ያላችሁ እህቶች በጣም ብዙ ነገሮች እናያለን። በበሽታ እየተጠቃችሁ አንዳንድ ነገሮች በብስጭት ላይ ባላግብታችሁ መታችሁ ብራችሁ ይበላል። በቤተሰብ ሊሆን ይችላል፣ ባመናችሁ ሰው ሊከዳ ይችላል። እና አሁን ላይ በቃ ራሳችሁን አውጡ። አትጨናነቁ። ደግሞ ብዙ አትጨናነቁ። እናንተ የምታስቡት ነገር ይኖራችኋል። ግን ደግሞ ያ ነገር ለምን አልተሳካም ብላችሁ ራሳችሁን ጭንቀት ውስጥ ማስገባት የለባችሁም። ማንኛውም ነገር ያኔ ቀድሞ የተጻፈ ነገር ነው። ጉዴት የሚደርስብን በቃ ድሮ አላህ የጻፈው ነገር ነው። ጥቅምም የምናገኘው እንግዲህ ቀድሞ አላህ የጻፈልን እንጂ እኛ የምናደርገው ወይም ደግሞ የምናነሳው ምንም አይነት ጉዳይ የለንም። በሆነብን ነገር አልሐምዱሊላህ ማለት ነው። ምክንያቱም እኛ ዛሬ ጥፍራችሁን የሆነ ነገር ቢወጋችሁ በዛ ጥፍር እንትን ማለታችሁ ትልቅ ከዛ የበለጠ በላ መጥቶባችሁ ግን በዛ ነገር ሊያልፍላችሁ ሊሆን ይችላል እና ሁሌም ቢሆን ይህን ነገር ማሰብ አለባችሁ። በዚሁ አጋጣሚ የምነግራችሁ የዛሬ ስንት አመት ነው እና
7,000 ብር ከፍሎ ማለት ነው። 7,000 ብር ከፍሎ ምንድነው ጠያራ ማለትም ጉዞ ሊያደርግ ማለት ነው። እና ከፍሎ 7,000 ብር ያን እንትን ሊሳፈር ቦሌ ሲሄድ ቦሌ ላይ ያ የቀጠረው እንትን ትቶት ሂዷል። ገብቷቸዋል አውሮፕላኑ ማለት ነው። እና ያ 7,000 ብር በመክሰሩ ሰውየው በጣም ተናደድ፣ ያዘነ በጣም ነበር እንትን ያለው እና ብዙ ሰዎች ያኔ ለኸይር የሆነ እባክህን እንትን አትበላሉት እና ብሩ በጣም አሳስቦን ነበር። ይሄ የከሰረብኝ ብር ብሎ በጣም እየተናደደ እያለ ግን ያንን አውሮፕላን ተነስቶ ትንሽ መንገድ ያልሄደም። የሚገርማችሁ ነገር ያን አውሮፕላን እንግዲህ ተከሰከሰና ብዙ ሰዎች አለቁ። እንግዲህ አውሮፕላን ላይ ስንት ሰው እንደሚጫን ታውቃላችሁና እነዛ ሁሉ ህይወታቸው አለፈ። ያን ሰው ሳ ግን እሱ ሲናደድ የነበረው በ7,000 ብር ነበር። ገብቷቸዋል። የሰው ልጅ ህይወት ደግሞ እንኳን 7,000 ብር 7 ሚሊዮን አይገኝም በአሁኑ ሰዓት፣ ያው ሞት ቢረክስም ማለት ነው። እና የሰው ህይወት ታውቃላችሁ እንግዲህ ስንት ሚሊዮን ነው ለሞተ ሰው ካሳ የሚከፍለው ሳውዲ አረቢያ ወይም ደግሞ ውድ የሆኑ ሀገሮች ላይ ማለት ነው። እና የሰው ህይወት በምንም አይነት ነገር ልታድኑ 2 ሚሊዮን 3 ሚሊዮን ተዋቶለን ሊታከም ብሎ ግን የሰውን ህይወት በዛ መመለስ አንችልም እና ከባድ ነው። እና አንዳንድ ጊዜ የሆነ እንደዚህ አይነት ነገሮች ሲመጡባቸው አትዘኑ፣ አልሐምዱሊላህ በሉ። የበለጠ በላ ነበረ፣ ግን አላህ በዛ ነገር እያሳለፈላችሁ ነው። እና እንግዲህ ያነሰው በኋላ እንኳን ያነ 7,000 ብርና 700,000 ብር ቢሆን ራሱ እንኳንም ያለፈ ብሎ ፈጣሪው ማመስገን ጀመረ። ለምንድን ነው እነዚያ ሰዎች እንግዲህ ሰርተን እንቀየራል ብለው ከሀገር ወደ ሀገር እየተዘዋወሩ ነበር። ልጅ ያላቸው፣ ሚስት ያላቸው፣ እናት ያላቸው፣ በቃ የተለያየ ህልም ያላቸው ሰዎች እንደዛ ብለው ቀሩ ማለት ነው። እሱ ግን አልሐምዱሊላህ በዛች በ7,000 ብር ህይወቱ ተረፈለት እላችኋለሁ። እና ይህን ያልኳቸው ብዙ እህቶች የሆነ ችግር ሲደርስባቸው የምታማረሩና የምታዝኑ ሰዎች አላችሁ። እና በደረሰብን ነገር አልሐምዱሊላህ ብለን ማሳለፍ ይጠበቅብናል። ውድ ተመልካቾች እና ከዚህ ነገር ተማሩበት። ምክንያቱም አሁን በዚህ ቅጽበት ራሱ የሆነ ነገር ተከስቶባችሁ የምታዝኑ እህቶች ልትኖሩ ትችላላችሁ። እና ይህ ምክር ይጠቅማችኋል። እና ወዳችኋለሁ፣ አከብራችኋለሁ። ግን እምላችሁ ነገር ሁሌም በያላችሁበት አላህ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። ውድ እህት ወንድሞች እና ሄሉሻ እንግዲህ ከመጡ እንጠብቃቸዋለን። ካልመጡም ደግሞ ነገ በአዲስ ቪዲዮ ይመጣሉ፣ ዘና ፈታ እያሉ ማለት ነው። ለሁላችሁም እውነተኛ አፍቃሪ ይስጣችሁ። እናንተም እውነተኛ ሰው ሁኑ። ስህተት ካለብኝ አርሙኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እንዲሁም በዚያው አጋጣሚ ኢቃማ ማሰራት የምትፈልጉ ከታች ላይ ኮመንት ላይ ያስቀምጡልኝ። አንዳንድ ነገሮች እሰራላችኋለሁ፣ የማውቀውን ነገር በተለይ ሳውዲ አረቢያ ያላችሁ ማለት ነው። እወዳችኋለሁ፣ አክብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ስላዳመጣችሁኝ አመሰግናለሁ። አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ።